ሳረ ገዛይ ጀነራል ገዛይ እዚህ ነበር። ከመነሳቴ በፊትም እኔ እዚህ ነበርኩ። ጀነራል ሳረም እዚህ ነበር። ጀነራል ሳረ ጀርባው ነው የሰጠው ለሱ ጀርባው ሰጥቶ ነው ስልክ ያወራ ያለው። በዚህ የመጣ መሆን የሚያመለክት ምንድነው? ሳረ እንደዚህ ነው ያወራለው። የመጀመሪያ ጥይት የተመታው እዚህ ነው። እዚህ ናቸው ሙሉ በሙሉ በተለይ ሳረ ከ10 በላይ ጥይት ነው ሳምባው ላይ አንጎቱ ላይ የተተፈተፈውና እንዳይድን ተደግሮ ነው በግፍ የተገደለው። ሳረ እንዳይድን ነው በቃ ሰው ማለድገው ሰው ለጠላቱ እንደዛ ያደርግ። ምን አይነት ጭከናዊ አረመናው መሆኑ የመሳፍንት የሚባል ልጅ አላቀም። እስከ ጥይቱ እስከሚጨርስ ድረስ እቺን የሳረ ጭስ በጭስሎ ተፍትፎ መልእክቱ ነው እንዳይድን አድርጎ ተባለ። ደሙን በብዛት ፈሰሰ። ከዛ በኋላ በ30 ቀኑ በአንድ ወር ማለት ነው እቺን ሳረ ትሪ ብለን ሰየምናት። መስታወሻም የጀነራል ሳረም የጀነራል ገዛም ሆና ግን ሳረ ዛፍ እንላታለን። ሁሌ ሳረን ዛፍ ነች። በጣም እንንከባከባታለን። ልክ ሳረ ጎናችን ላይ ያድርገን ነው የምንቆጥራት። ሁሌ ከሳረ ጋር እንዳለን ነው እናሰውና ለዛ ታሳቢ አድርገን ነው መስታወሻ ያደረግነው። ይሄ ነው መታወቅ ያለበት። ተራየ ሰው እንዳልከው ቅድም አንዴ ብራንዳ ነው የተገደሉ ይላል፣ አንዴ ቤት ውስጥ ነው የተገደሉ ይላል፣ አንዴ በሌላ የተገደሉ ይላል። እውነቷን ግን እዚህ ጋር ቁጭ ብሎ የሚወዳት ግቡን የለማት ግቡን እዚህ ላይ ቁጭ ብሎ ያማራ የነበረው ሁኔታ ለመስተካከል የራሱን ወጥመት ሳያቅ ማንንም አመራር አሁን እንዳይሞት ወደ ህዝብ እንዳያስፋፋ ብሎ ስራውን እየሰራ ነው በግፍ የገደሉት ሳረ። ሲቆይብኝ አንድ እርምጃ ገዛ እዚህ ነው ያለው ብያለሁ አይደለም? ገዛይ ይሄ ወንበር ነው ሰለውና የጮህኩ ነኝ። አንድ እርምጃ እንደዚህ ሲመለስ ሁለተኛ እንደዚህ ሲሄድ እንደገና የጮህኩ እንደዚህ ሲል ልጁ እግሩን ሰብስቦ እየሮጠ እዚህ አይሁት ገዳዩ እየሮጠ ሄደ። እኔን ልቁሰን ትቼ ሮጥኩና ወደ ጥበቃው እንደዛ አድርጌ የጎተትኩት መሳፍንት ነው የገደላቸው። እያመለጠ ነው እንዳይወጣ ግደለው የኔ ትእዛዝ ምንድነው የምትለኝ ይላል። ግራ ገብቶታል ጥበቃው። መሳፍንት ነው የገደላቸው እየሮጠ ነው እንዳይወጣ ግደለው። ተረዳኝ። ልጁ ሮጣ ሄደ። ለከራጩ ሽጉጡን ጭት ስለጨረሰ ያደፈጠው የተኛውና በዚህ ጋር ሮጣ የትገባ ሰርቪስ ካላሽን አለ ጥይቶች አሉ አለ የተደራጀ ነገር። እሱን ቤት ገብቷቶ ቤትን ዘግቶ ተኩስ ገጠመ። ከልጁ ጋር ረጅም ተኩስ አደረጉት። እንዳለ ቤቱን አሸዋን ያደረገው በተኩስ በጥይት መስታቶችና መጨረሻ ላይ እርዳታ መጣ። እርዳታም ልጁን እየጠበቀ ነበር። የተወሰነ 4 ጥይት ቀረብኝ ይላል ልጁ። ተኩሱ ካላሽን ብቻ አንድ ካዝና ነው ያዘው። እሱ ግን ካዝናና ካላሽን ያለበት ቤት ነው የገባ። እንደፈለገ ነው የሚተኩሰው፣ ግን አልገደለውም ልጁ። ከዛ መጨረሻ 4 ጥይት ሲቀሩት ልጁ ተደበቀ። ይሄ ነው ሰርቪስ አይደለም? እንደዚህ ብለ ያያል ግን አይተኩስም። ምክንያቱ ጥሩሽን ከጨረሰ ልጅን ይወጣል እንደፈለገ አድርጎ ሊያመልጥ ይችላል የሚል ጀግና ልጅ ነው። ልጁ ጎበዝ ነው። አስተሳሰቡ ማንም ያላሰበው ነው ያሰውና በሰለጠነበት ተጠቅሟል ኮማንዶው። ከዛ ወይ ገድያለሁ ነው ወይ መቻለሁ በለ ወጣ እየተኮሰ ልጁ ገዳዩ መታ እግሮ መታ። ከዛ ከተመታ በኋላ የማይለቀው መሆን ሲሆን ተመልሶ ወደ ቤት ገባ። ተኩስ አሁንም በመስኮት ላይ ነው ያለው። መጨረሻ ላይ ራሻ ካምፕ የቢኤፍ በቃዎች አሉ። እርዳታ መጡ። በሩን ሰብረው ገቡ። ልጅን ወድቆ አገኙት። የነ ሁኔታ ማንም ሰው መንግስትም አልቆመለትም፣ ሌላም አልቆመለትም፣ መከላከያም አልቆመም። ማንም ህዝብ ስለሰአረ ወንጀል ስለሰአረ ፍትህ የቆመ ሰው የለም። የነው እንጀተን ያራሩት ያሉት በቃ የነው ፍትህ አይጠፋም። 10 ዓመት 20 ዓመት ቢያደርግ አንድ ቀን የሰአረና ያገዛ ፍትህ ይመጣል ብዬ እጠብቃለሁ ከእግዚአብሔር ጋር። እስካሁን መንግስት ነው የተማጸኑት የነበረው። መንግስት ይፈተዋል ፍትህ ይሰጣል እያልኩ ነው የነበርኩት። አሁን ግን ከመንግስት በላይ ሆነ መሰለኝ። መንግስትም ፍትህ ማስጠት የማይችል ከሆነ ፍትህ ራሱን ተመልሶ መጠየቅ መቻል አለበት። ከአቅሙ በላይ ከሆነ መንግስት አሁንም ከአቅሙ በላይ ከሆነ ፍትህ የሚጠይቅበት ከኔ ጎን ቆሞ ፍትህ መጠየቅ አለበት። ይሄ ነው እኔ የምለው ደግሞ ለኢትዮጵያ ህዝብ ነው።
ሰዓረ ለኢትዮጵያ ህዝብ ሁሉ ነው አስከፊ የሆነ አርመናዊ የሆነ አገዳደል የተገደለው ሰዓረ ስራው እየሰራኩ ነው ከ11 ተኩል ጀምሮ እስከ 3 14 ደቂቃ ንበላት እስከሚጨፍጭፉ ድረስ እኮ ስለ ህዝብ ነበር አጀንዳ ስለ ህግ ነበር አጀንዳ የነው ማቆ አሁንም ህዝብ ስለ ሰዓረ መጫህ አለበት ፍትህ መምጣት አለበት የነዚህ ጅግኖች ደም ፎሶ መቅረት አለበት እችን ፍረራት እችን አትክልት በአንድ አመት ሁለት ቀን እጅ ላይ አይደር የንጹሃን ደም ስለጠጣች ብቻ ነች እጠብቃታለሁ እያለቀስኩም ቢሆን እጠብቃታለሁ እዚህም እኔ መሞታለሁ ስለዚህ የግላችን ብቻ አያድርጉት የህዝቡ ነው ሰዓረ ለኢትዮጵያ ህዝብ ያለፈ ነው ሰዓረ ስለዚህ ህዝብ ኦሮሞ ህዝብም ይሁን ታግለዋል ለማራም ታግለዋል ለሌላም ሁሉም ታግለዋል ሰዓረ ለምንድነው የቤተሰብና የትግራይ አድርጎ የሚቆጥረው ህዝብ ካለ በጣም ተሳስተዋል ከኔ በላይ ህዝቡን ራሱን ስለ ሰዓረ ምንነትና ባህር ጅግንነትን መግለጽ ይችላል አሁንም አንድ አመት ይሁን አንድ አመት ከሁለት ቀን ይሁን 10 አመት ይሁን ፍትህ ትመጣለች አንድ ቀን እቺ ፍትህ መምጣት ያለባት ግን ህዝብን ብቻ ነው በቃ እዚህ መልኩ አሁንም ፍትህ ይጠይቁልን የሰዓረ ደም እንዳይደርቅ ነው ያልክ ያለው እኔ ማመሰክራለሁ ሁላችሁ መጣበቅ መቻል አለባችሁ ሰዓረ ጉዳይ የዝግዛን ጉዳይ ምን ባላደረጉ ሀገርን ብላ ባጋለገለ እንደማንኛው ሰው እኮ መኖር ይችል ነበር ሰዓረ እንደማንኛው ግን ግለሰብ ሳይሆን አምኖ ሀገሩን ህዝብን አምኖ ለዚህ ህዝብ ጠበቃ ሆናለሁ ብሎ ነው አዲስ አበባ ይቀርው ሰዓረ እኮ ልዩነት አልነበረው ይሄን ያክል ጠባብ ቢሆን ኑሮ ሰዓረ ጥበቃውን መስተካከል አይችልም ነበር እዚህ ቤት የነበሩ ጥበቃ እኮ ሁለት እግር ነበሩ በዛ ከሆነ በጠባብ አስተሳሰብ ከሆነ የሰዓረ እምነት አይደለም እየገለጽኩት ያሉት ሌሎች እኮ የሌላ ብሔረሰቦች ነበር ይሄን ያክል ማሰብ የሚያቅተው ህዝብ መንግስት አለ ብዬ አላምንም እኔ አጣ ሰው እኮ ነው ያለው አሁን እንደዚህ ነው የሰዓረ ታሪክ እንዴ ማን ነው የሚጣበቅበት እኔማ ከመንግስት መክሰስ በላይ የትም ሊሄድ አልችልም ከመንግስት መጠየቅ በላይ የትም ሊሄድ አልችልም ስለዚህ የኔና የልጆቼ ጮህትና ልቅሶ ብቻ ሳይሆን የሞላ ህዝብ ጥያቄ መሆን አለበት ብዬ ነው የማምነው እኔ በዚህ መንገድ ግን እየተካሄደ አይደለም የደረቀ ደም ነው ይሆነ ያለው እንዳይደርቅብኝ ነው እኔ እየተከባከብኳት ያለሁት እችን አትክልት እንደበለ ማቆ ነገር እንግረም ሰምቻለሁ ብዙ እንደታሰሩ ተብሎ እንደተፈቱም ሰምቻለሁ ለምሳሌ ልንገር ዶክተር አብይ ጋዜጠኞች ሲጠይቁት ከሰማችሁ ምናልባት ጋዜጠኞች ስለሆናችሁ ምን ሰማኸኝ በራሴ የነ ጀነራል ሰዓረ ፍትህ የደረሰ ብለው ሲጠይቁት ያጣራን ነው ግን አለ እንዳንድ መስራች የተናገረው ግን አለ ሰዓረን ከገደልከው ደውልልኝ ያለው ሰው ግን ይዘነዋል ተባለ ሰዓረን ከገደልከው ደውልልኝ ያለው ሰው ይዘነዋል አለ በኋላ ሲሰማ ደግሞ ምን ተባለ እንደገና ተፈታ ሰዓረን ከገደልከው ደውልልኝ የተባለ ሰው በምን ምክንያት ነው የተፈታ ሁሉም የታሰሩ ሰዎች እጃላቸው ቢያልፈርድም እኔ ያለው ይኖራል ያልነው አለ ምን ማጣራት ምን አጣርተው ነው የፈታቸው ጀነራል ብርሃኑ ሰዓረ ቤት ይመጣልና ግደለው የተባለ ሰው ነበር ዓለም የነበረ ወታደር ዓለም የሚባል ወታደር ኦሬዲ ጀነራል ብርሃኑ እኮ ስላልመጣ ነው እንጂ በእነሱ ትዕዛዝ እኮ ጀነራል ብርሃኑ ተገድለዋል ማለት ነው
ታስሮ ነበር። እንደገና ተፈተዋል ሰማሁ። እንዴ ሂደቱ እንዴት ነው? ምንድነው እየተደረገ ያለው? አንጀት ያረም። ይሄ ከባድ ነገር አይደለም? ይሄ ምንም ሳታጣር፣ ምንም ፍትህ ሳትሰጥ፣ ምንም ለህዝብ ይፋ ነገር ሳትነግር የታሰሩ ሰዎች በምን ምክንያት ነው የተፈቱት? ነከለከለ ወንጀለኞች ናቸው። ነከለከለ ደግሞ በጥርጣሬ ነው ያሰርናቸው፣ ለቀቅናቸው ተብሎ እኮ ነው ይፋ መሆን ያለበት። ስለዚህ እኔ በጣም ተጠርጥረው ተብሎ የታሰሩ ሰዎችን ተፈቱ። ያለምንም ፍትህ ያለምንም ፍርድ ህዝብም አያውቅም፣ እኔም አላውቅም፣ ቤተሰብም አላውቅም፣ ዓለምም አላውቅም። ያ ነው እየተደረገ ያለው። ስለዚህ ራስን የምትናገረው ራስን የምታጥፋው ከሆነ ነገሩ ፍትህ እንዴት ነው? ምንም ነኮ አገርን የሚመራ አገርን ለአገርን መስዋዕት የከፈለ የህዝብ ልጅ እኮ ነው የጠፋው። እንደ ተራ ሰውም አይደለም ሰዓረ ምለው እኔ ከልጅነቱ ጀምሮ ሰዓረ ለህዝብ ኢትዮጵያ ማንንም ብሔር ሳይለይ እየታገለ ያገለ ያማራ እየተመራ የመጣ ሰው ነው። ሁላችን በመታውቃላችሁ ልዩነት የሌለው ለኦሮሞ ህዝብም የተዋደቀ ነው ሰዓረ፣ ለትግራይ ህዝብም የተዋደቀ ነው፣ ለአማራም የተዋደቀ ነው። ሞላ ለብሔር ብሔረሰቦችን ህዝብ የተዋደቀ ጅግና ነበር ሰዓረ፣ ልዩነት የሌለው። ከዛ በኋላ ለዛ አይነት ሰው ጠይቄያለሁ እኮ ብያለሁ። እኔ ሁኔታው ሲጨንቀኝ ምንድነው እየተደረገ ያለው? አቃቤ ህግም መልእክት ልኬ አልመቸኝም፣ ኮሚሽንም ምክንያቶች እየፈጠሩ ሊያናግሩን አልፈለጉም። እስከዛ እለት አላቀም ብዙ የተለያየ ብሔሮች የደወሉ ሰዓረ አዲስ ነገር አለ ኢንፎርሜሽን የለም። አልቆሰ ይሄዳል ያልቅሳል። ሰዓረ ምን አለ? ምንም። መንግስት ምን ያለ ነው? ምንም ማቆም ነገር የለም። መንግስት አሳልፈ መስጠት አይደለም፣ ኢንፎርሜሽን ስለሌለኝ ስላልነገረኝ ብቻ ነው። እዛ መልኩ ነው ለቢቢሲ ትግርኛ የሰጠሁት ነው ያለው። ምንም አላቅም። ይሄ መሆን ነበረበት። ለሀገር እየመራ መንግስትን የሚያውቀው ሰው በአንድ ቅጥረኛ ወታደር ተገድሎ ደሙን ፈሶ ደሙ ኮንት መሆን አለበት? ደሙ ዝም ብሎ መድረቅ አለበት? የለበትም። ሁሉ እኮ ነው የሚመለከተው። እኔ ብቻዬማ አቅም የለኝ። ብዙ ሞከርኩ። የግሌን ጠበቃ መማከር ብዬ ከፍተኛ ህግ ማለሚያችን መማከርኩ። ወንጀል ስለሆነ ይሄ ወንጀል መንግስት ነው የሚከታተለው፣ መቆም አትችልም ተባልኩ። ኦኬ። ከዛ በኋላስ መንግስት አሁን እንደሰማሁት እኔ መንግስት ጠበቃ አቁመዋል ተብሏል። በጣም የሚገርማችሁ ነገር ማነው ጠበቃ አላውቀውም። እኔ ከማን እየተማከረ ነው ጠበቃ እየተጣበቀ ያለው አላውቅም። እንዴ እኔ ነኝ ተጓዲ፣ እኔ ነኝ የድራማው እይታ ያየሁት። ከጥበቃ በላይ እኮ እኔ ጽጌ ነኝ መመስከር ያለብኝ። ሽሮጥ ያየሁት ሽሮጥም ያሻዝኩት እኔ ነኝ። ከነሱ የነበርኩም እኔ ነኝ። አልተፈለገም። ይሄ ነው ያናደደኝ ያናገረኝም ያለ ይሄ ነው እኔም የጨለመኝ። አሁንም በቃ ለማን ነው የምነግረው? እስካሁን እኮ መንግስት ያግዘኛል፣ መንግስት ፍትህ ያመጣል ብዬ ነው እየጠበቅኩ የነበርኩ።